የስድስት ዓመት ልጅ ነው ያልኩት። ታገባለህ? ለትዳር ደርሳ ከሆነ አዎ የስድስት ዓመት ልጅ እኮ ነው ያልኩት። አዎ ለትዳር ከሆነ አልኩህ እኮ አገባለሁ ደርሳ ከሆነ እንዴት ነው የምትደርሰው የስድስት ዓመት ልጅ? ጥያቄን እኮ በጥያቄ ከሆነ እኮ ያ እኮ ነገርኩህ እኮ ኦሪትና ካልደረሰች አናገባም ማለት ነው። ይሄ እኮ ነው። ምን አይተህባት ነው የምታገባው እኮ? ካልደረሰች አናገባም። ብድር ምሮ የምትመኛትስ እንዴት ነው? በቃ እንደዚህ ስጠይቀኝ ጠይቁ እንጂ እኮ አልጠይቅም። ከደረሰች አገባለሁ አልኩ። እንዴት ነው የምትደርሰው? እድሜ እኮ አለ እኮ ጊዜ አለ፣ ገደብ አለ። ገደቡ አንድ ዓመት 2 ዓመት የሚባል አለ። 6 ዓመት እኮ ማለት ነው። ገደቡ ስንት ነው? ያልገባችሁ ገደቡ ስንት ነው አንዲት ልጅን ለማግባት? እንዴ እድሜ ጠይቃለ። ሴት ምን ሆነ ስንት በመጽሐፍ ሴት ለምሳሌ ሴት የምትባልበት ደረጃ ልደርስ ይገባል። ለምሳሌ ጡቶች ሊኖራት ይችላል። የሆነ የሚያማልህ ነገር ሴት የሚባልበት እድሜ ደረጃ ልደርስ ይችላል። አዎ ፔሪድ ሊታይ ይገባል። አሁን ላሳየ ማስረጃ ሁሉ ነገር ግን 6 ዓመት ምንድነው? ወሬ አታብዛ ቆያል። እሺ መስፈርቱ ምንድነው? ስለው ሴት የሚባልበት እድሜ ደረጃ ልደርስ ይገባል። አዳረጋ በል ቀስ በል እባክህን ቀስ በል። አይሻ ሴት የምትባልበት እድሜ ደረጃ ላይ ደርሳ ነበር ወይስ አልደረሰችም? መልስ። በጭራሽ አትደርስም። ደርሳለች። ቃል በቃል ራሷ የተናገረችውን ማስረጃ ልስጥህ። እንዴ አሻንጉሊት እኮ ይዛ የምትጮት ነበረች እኮ። እሱ አሳየኝ። ቁርአንም ላይ የሚለው አሻንጉሊት የምትጮት ክፈት ማስረጃ ክፈት። ትልቁ ላይ ነው ዳር ለምን እንትን ብለህ ነው እኮ። አሳየኝ ማስረጃ። ያለ ማስረጃ አታወራም። እስኪ አሁን እንኳን ማስረጃ ወጣ። ይኸውልህ ሁሉ ነገር በማስረጃ እኮ አይደለም እኮ ነው እንጂ ያለ ማስረጃ ይወራ። ቁርአን ላይ አለ። የለም እኔ ቅድም የነገርኩህ እኮ ይሄን ልጠይቅህ እኮ ነው። እንደዚህ ልክ ነው ወይ አይደለም? እሺ ከፍተህ አሳየን። የ500 ያለ ማስረጃ ይወራም። እሺ ወላሂ ዝም ብዬ ታግሼ ነው እስካሁን የሚያወራው። አመስግነኝ። እሺ ብዙ ደቂቃ ያለ ማስረጃ ዝም ብዬ አዳመጥኩ። በጣም ሴት የሚባለው እድሜ ደረጃ ላይ መድረስ አለባት ብሎ ራሱ መሰከረ። በጣም እናመሰግናለን። አይሻ ቃል በቃል ምን አለች? ሴት የሚባልበት እድሜ ደረጃ ላይ እንደደረሰች ተናገረች። ሐዲስ ላይ ስትናገር ምን አለች ራሷ? اذا بلغت البنت 9 سنين فهي امراه አለች። አንዲት ሴት በዚህ ጊዜ 9 ዓመት ከሞላት ሴት ሆናለች ብላ ተናገረች። አያችሁ አይደል? ለአቅመ ሔዋን የደረሰች ሴት እንደዚህ ብላ ቃል በቃል ተናግራለች። اذا بلغت البنت 9 سنين فهي امراه ያለችበትን ማስረጃ ውሸት እያላችሁ ነው። ላሳያችሁ፣ ወላሂ ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ግን ነው፣ በማስረጃ እንጂ ለማስረጃ አልናገርምና ቆይ ነው ላሳያችሁ። እሺ ወደ አማርኛ ልቀይርላችሁ። ያው እና እዚህ ጋር ሐዲሱ اذا بلغت قالت عائشه اذا بلغت البنت 9 سنين فهي امراه። ወደ አማርኛ እዚህ ጋር ልቀይርላችሁ። ያው እና አይሻ እንዲህ አለች፣ ሴት ልጅ 9 ዓመት ከሞላት አይሻ እንዲህ አለች፣ ሴት ልጅ 9 ዓመት ከሞላት ምንድነች? ጻፍቲ ኢንኮሜንት ላይ ያላችሁ ሴት ነች አለች ራሷ ቃል በቃል። አያችሁ አይደለ? ይሄ ልጅ ምን አለ? አንድ ሴት ልጅ ሴት የሚባልበት እድሜ ላይ መድረስ አለባት ብቁ ናት ለማለት አለ። በራሱ ምስክር ያው አይሻ የደረሰች ነች። اذا بلغت البنت 9 سنين فهي امراه ያ አንዴ ወንድ ልጅ ኢየሱስ ክርስቶስን ታመልካለህ አታመልክም? አንተ ነህ የምታመልከው። ጣዖት የምታመልከው አንተ ነህ። ማንና ነው ያላመልከውም? በልስክ ዛሬ አንተ ወንድ ልጅ ጋር ነው ኢየሱስ። እኔ ማመልከውን አመልካለሁ። እኔ ማመልከው አምላክ አለኝ። አንተ ምንም አምላክ የለህም። ስትሳደብ ነው የምትለው። ወንድ ልጅ ይሄን ወንድ ልጅ ታመልከዋለህ አታመልከውም? ይሄን ወንድ ልጅ ለምን ታፍርበታለህ ካመለከው? አንተ ድልብ ጅል ነህ ጅል። አሁን ደግሞ ወደ ገሃነም ልከተህ ነው። መጽሐፍ ቅዱስ ላይ ምን ይላል? ተሳዳቢዎች እግዚአብሔርን መንግስት አይወርሱም ይላል። አትገባም። በቃ ወጣል በራስህ ጊዜ። ቅዱሳኖች እኔ መጽሐፉ ላይ ያለውን ነው ያወጣሁት እያሳየኋቸው። ጭንቅላት የላቸው እንደ ክርስቲያኖች ለምናገሩ ቅድም ስናገር በነበረው ነገር ላይ ተናዶ ነው። ገብቷቸዋል። እግዚአብሔርን ሙሉ አካሎች ሳሳይ ነበረ። መጽሐፉ ላይ ያለውን ነገር ሳሳያቸው ለምን ይሄን ተውና በቃ ስለ እስልምና ብቻ አውራ። ከክርስቲያኖች ለሚመጡ ጥያቄዎች በምንመልስላቸው ጊዜ ከመጽሐፋቸው እንገባላቸዋለን። በደንብ አድርገን እንሄድበታለን። አሁን ዛሬ ትላንትም ነገም እንሄድበታለን። ክርስቶስ ያከበረበትን አንድ ጥቅስ ስጠንሽ። ገናን ያከበረበት
ክርስቶስ እንዴት ያከብረዋል? ክርስቶስ አከብረዋል እንኳን እኛ እኮ ነን የክርስቶስ ፍጥረት እኛ እናከብረዋለን እንጂ የተወለደበት እኛን ለማዳን ስለሆነ የተወለደ ክርስቶስ የተወለደበት ቀን ደስታችን ስለሆነ እናከብረዋለን። ደስታችን ከየት አመጣኸው ካልከን መላእክት የመሰከሩለት ነው። ክርስቲያን ልክ ነህ አንተ ትክክለኛ መልስ እየመለስክ ነው። ክርስቲያን ልክ ነህ፣ ትክክል ነው እየመለሰ ነው። ጎበዝ ልክ ነህ ክርስቲያን፣ ትክክለኛ መልስ እየመለስክ ክርስቶስን እንደ ሰው ቆይ አንዴ ሰው ነው ክርስቶስ እንደ ሰው አትዩት እያለ ነው። ተሳስቷል። ትክክል ነው። ክርስቶስ አንድ መልስለት። እንደ ሰው አትዩት እያለ ነው። አርመው። ሰው ነው አይደለም? አይደለም። ክርስቶስ ሰው አይደለም። እንዳትሳሳት። ክርስቶስ ሰው አይደለም። ራሱ አምላክ ነው። ክርስቶስ የተወለደ እንጂ አልተፈጠረም። ክርስቶስ ተወለደ እንጂ አልተፈጠረም። አዳምጥ። መጀመሪያ ስለ ሥላሴ ማንነት እወቅ። አንተ ራሱ ስለ ሥላሴ ማንነት እወቅ። አትሳሳት። ስለ ሥላሴ ማንነት ሳታውቅ ክርስቶስ ማን ነው እንዳታወራ። መጀመሪያ ሥላሴ ማን ነው? እሺ በቃ አንድ ጊዜ ሰው አይደለም እያለ ነው። ስለዚህ ክርስቶስ መልስልህ። ሰው ነው አይደለም? ኢየሱስ መልስልህ። አዳም ሰው አይደለም። ልንገርህ ላስረዳ። ቀስ በል እንጂ መሪያ ቀስ በል። ክርስቶስ መልስለት። ሰው ነው አይደለም? ኢየሱስ ሰው ነው አይደለም? ቆይ አንዴ ሰው ነው አይደለም? ኢየሱስ ሰው አይደለም እያለ ነው። መልስ አንድ ጊዜ አለ ቆይ ልመልስልህ ነኝ። ክርስቲያን እዚህ ጋር እንዳትሳሳት የምሞክረው እነሱ የሚያስቡት ሰውና የክርስቶስ ሰውነት እንዳይለያይ ነው። እነሱ የሚያስቡት ሰውነት ቆይ አንዴ ተረጋጋ፣ እንዳታወርዷቸው። አይደለም ይበላል፣ ይጠጣል፣ ይጸዳዳል የሚለውን የሰውኛ ነው የሚያስቡት እነሱ። ይበላል፣ ይጸዳዳል። ብራዘር ችግር የለውም። እግዚአብሔር ከኛ ጋር ምንም አንፈራ። በመጽሐፍ ቅዱስ ተደርከን እናወራ። ከራሳችን ግን እንዲህ ነው። ክርስቶስ አሜን አምላክ ይረዳናል ነው። አምላክ ሰው ሆነ እንጂ ሰው አምላክ አላደረገም። ቆይ ተረጋጋ። ሰው ሲባል እንደራስ እንዳታስበው ነው። ሰው ሲባል እንደራስ እንዳታስበው። ሰው አይደለም እያለ ነው እሱ። ሰው ሲል እንደራስ እንዳታስበው። ይጸዳዳል የሚባለው ሰው ሲባል እንደራስ እንዳታስበው ነው። እሱን ነው ቢውንቱ ማሰብ ያለብህ። ሰው ሲባል እንደራስ እንዳታስበው። ረጋ ብለን አሁን ደግሞ እሱ ይመልሰው። ተረጋጋ እያለ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ግን ፍጹም ሰው ሲሆን እንዳንተ አይደለም። እንደኔ ይበላ ነበር፣ ይጠጣ ነበር። እንዳንተ የሚራብ እንዳንተ የሚጸዳዳ አይደለም። ይበላል፣ ይራብ ነበር። ሁለቱንም አሁን አይደለም። አዎ ላስረዳ። አሁን ላሳይህ። እሱ ነው የፈለኩት። ቆይ እንደተራበ ላሳይህ። መጽሐፍ ቅዱስ ፍጹም ሰው ነው፣ ፍጹም አምላክ ነው ሲባል እንዳንተ ሰው ነው፣ እኩል ነው እያለ ደረጃን እየሰጠ አይደለም። አሁን ተረጋጋ። አሁን ደግሞ ለእኔ ጊዜ ስጠኝ ለተናገርከው መልስ። ኢየሱስ አይብላም። ቆይ ተረጋጋ። ቀስ እንበልና ለተመልካችን እንስጠው። ገባ? ሰው እያዳመጠን ነው። ያለኝ አይደለም እንደሚያታድርግ በጣም ታገስኳችሁ። ይሄ ሰው ያነሳው ነገር አለ። አንደኛ የመጀመሪያው ምንድነው? ኮፊ ከላይ ያለው ሰው አይደለም ብሎ ጀመረ። ኢየሱስን ሰው እንደሆነ ቃል በቃል ኢየሱስ እኔ ሰው ነኝ ያለበትን ላሳይህ ነው። እንዳንተ ሰው አይደለም። ደረጃ አትስጠው። ሚዮት አድርግ። አንተ እኩል አታርገው ነው። ሰው ሲባል እኔ ነኝ ብላ እንዳታስበው እኮ። ይበላል፣ ይጠጣል፣ ይራባል። እሱንም ላሳይህ ነው። አንደርሳት አትረብሽ እንጂ እንደምን ወንድ ልጅ አይደለህ እንዴ? እሺ ሰላም ነው። አለን አልሐምዱሊላህ። ሰላም አለን እያስወጣን እኮ ልጠይቅህ ፈልጌ ነበረ። ፈቃደኛ ከሆንክ ይቻላል። ጠይቅ። አመሰግናለሁ። እኔ አሁን የምጠይቅህ አንዳንድ መጽሐፎችን ካነበብኩ በኋላ ስለ ግራኝ መሐመድ ለመጠየቅ ነው እና እኔ ብዙ ጊዜ የታሪክ ስህተቶች እንዳሉ ለመናገር ነው። እኔ ክርስቲያን ነኝ እና የግራኝ መሐመድ ድንጋይ የወረወሩት ተብሎ ለ10 ዓመት ያስጎብኝቸዋለሁ እና አሁን ላይ አንተም አንዳንድ ጥያቄዎች ምናምን ስትጠየቅ የምትመልሳቸውን ስከታተል እኔም ስለ ግራኝ መሐመድ አካላዊ ሰውነት ስለተረዳሁኝ ስለዛ ታሪክ ነው። እሳቸው ከምናቸው
ከሰው የተለዩ ናቸው ወይ ማለት ያን ያህል ድንጋይ እንደዛ በዛ ለክ አሁን እኔ ሳስጎበኘው የነበረው 150 ኪሎ ሜትር ላይ የወረወሩት ድንጋይ ከ1000 ኪሎ ሜትር በላይ ከ1000 ኪሎ ግራም በላይ ይመዝናል። በጣም ከባድ ነው። ያ ደግሞ በሰው ሰውነት አይቻልም እና መጽሐፎችንም ሳይ አንዳንድ ስለሳቸው ተጽፎ ስላየው የሳቸው አፈጣጠር እንዴት ነው ከሰው የተለዩ ናቸው ወይ ብዬ ነው ልጠይቅ የፈለኩት። እሺ እንግዲህ ጥያቄው ስለ ግራኝ አህመድ ነው። በእርሱ ላይ ከሰው ወጣ ያለ ኃይል እንዳለው ተደርጎ በኦርቶዶክስ እምነት ባለቤት ዘንድ ከአንሶች ጋር ሊገናኝ የማይችል ኃይል እንዳለው ተደርጎ ይነገራል። ለምሳሌ በጣም ትልቅ ቋጥኝ ድንጋይ አለ። ያንን አንስቶ ወርውሮታል ምናምን ተብሎ ይታሰባል። ጭራሽ አሁን ብታዩት ልትቀበሉት የማትችሉት የሆነ ነገር ነው። ለመሆኑ ያንን ኃይል ሊኖረው ይችላል ወይ? ከእስልምና ያለው አንጻር እንዴት ነው ይህ ግንዛቤያችሁ የሚል ጥያቄ ነው። በእርግጥ ስለ ሰው ልጅ አፈጣጠር ሁኔታ የሚናገር ከመጀመሪያው ሰዎች አንስቶ እስልምና ላይ ታገኛላቸው። ይህን አስተምሮ ምን ከተባለ የሰው ልጅ በጣም ኃይል ነበረው። አሁን ካለው ሰው ቀደምቶቹ ከዛ ቀደምቶቹ ኃይላቸው በጣም የተለየ ነበር። ገብታችሁ አለ አይደል? ያን ታገኛላችሁ። ለምሳሌ ይቅርታ አንድ ስልክ አንሳ እስኪ። ሄሎ ሄሎ፣ አቤት። አይ እሺ። እና ከማን ጀምር ከተባለ ስለ ሰው ልጆች ኃይልና ተክለ ሰውነት ነው እየጠየቀን ያለው። የአህመድ ግራኝ ወደሚለው እንመጣለን። ይሏቻል። የመጀመሪያው ሰው ማን ነው? አዳም ነው። ስለ አዳም አፈጣጠር እና ተክለ ሰውነት እስልምና ምን ይላል የሚለውን እንመልከት። ተረት ነው የምትሉ ሰዎች ስነስርዓት ያዙ። ጠይቅ አይደለ? ይሄ ሰው ይጠይቅ የሚፈልገውን ጥያቄ ገብታችኋል አይደል? በስነስርዓት እንትን በሉ ሰዎችን አስተናግዱ። ኢስላም እንደዚህ አያዝም። ገብታችኋል? ስለዚህ አዳምጡ ዝም ብላችሁ። እሺ፣ ስለ አዳም ተክለ ሰውነት ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ከዚያ ወረድ ብሎ ደግሞ ስለ ኑህ ህዝቦች ይናገራል፣ የኑህ ህዝቦች ተክለ ሰውነታቸውን። ከዚያ ወረድ ብሎ ስለ ሁድ ይናገራል። ከዚያ ወረድ ብሎ ስለ ሷሊህ ይናገራል። እያለ የየዘመናቱን ተክለ ሰውነት እንዳለ በቁርአን ላይ አላህ ገልጾልናል። የአዳምን ተክለ ሰውነት ስናይ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ኸለቀ ላሁ አደም አሉ። አምላካችሁ አላህ አዳምን ፈጠረው። ሲፈጥረው ጡሉሁ 60 ዚራዐን አሉ። ርዝመቱ 60 ክንድ ነበር አሉ። 30 ሜትር ማለት ነው። አያችሁ፣ የመጀመሪያው ሰውና የአሁኑ ሰው በፍጹም አይገናኙም። አሁን ያን ድንጋይ አንስቶ ወረወረው ቢባል አዳም እናምናለን፣ ችግር የለውም ነበር። ምክንያቱም ተክለ ሰውነቱ በጣም ግዙፍ ነበረ። ቶታቻላ 30 ሜትር። እኛ አሁን የአሁን ሰዎች ስንት ናቸው? 2 ሜትር የማይሞላ ህዝብ ነው። አረ እንዴ! አደምን አስቡት፣ 30 ሜትር ሰው ነበር። እዚህ ገደም አይደለም። ሌላ ወረድ ብሎ ደግሞ አላህ ስብሐነሁ ወተዓላ ሌሎችን ይነግረናል። የኑህ ህዝቦችና የሁድ ህዝቦች፣ የሷሊህ ህዝቦች። በአደምና በኑህ ዓለይሂ ሰላም መካከል 10 ክፍለ ዘመን አለ። ከዚያ በኋላ እንደገና ከኑህ በኋላ ሁድ የሚባል ነቢይ ተተክቷል። ከሁድ በኋላ ደግሞ ሷሊህ ተተክተዋል። የእነዚህ 3ቱ ነቢያት ተክለ ሰውነትን አላህ ይገልጽልናል በቁርአን ላይ። ወካኑ የንሒቱነ ሚነል ጅባል ቡዩተን አሚኒን ይላል። ከተራራ ሰላም የሆነን ቤት ይጠርቡ ነበር፣ ይሰሩ ነበር አለ። ተራራውን ሂደው ጠረብ አድርገው በርና መስኮት ያወጡለታል። ገራሚ የሆነ ሰላም የሚሰጠን ሰላም የሆነን ቤትም ይሰሩታል ብሎ አላህ ተናገረ። ዛሬ የምናየውን ግዙፍ ተራራ በቁመታቸው ልክ ነበር፣ ሂደው ዝም ብለው ሰራ ነው የሚያደርጉት። ዛሬ ተራራን ለመውጣት ምን ያክል ነው የሚደክመው የሰው ልጅ? ጋም ትንሽዬ ነች። ዛሬ 2 ሜትር ማትሞላ ሰው ነች። ታቻለን እና ስለዚህ አደም አለይሂ ሰላም ከዚያ በኋላ የኑህ ከዛ የሁድ ከዛ የሷሊህ በጣም ግዙፍ ነበሩ። በዛን ጊዜ የነበሩ ሰዎች ይህን አደረጉ ቢባል ችግር የለም ነበር፣ ተክለ ሰውነታቸው ከዚህ ጋር የሚመጣጠን ስለሆነ። አየህ፣ አሁን ግን ግራኝ አህመድ ተብሎ የሚጠራው አካል በቅርብ ጊዜ ነበረ ነው ታላል። ከዚያ ጋር የሚገናኝ አይደለም። ይህ እሱ ጥሎታል ተብሎ የሚታሰበው ድንጋይ ያ በፍጹም ሊሆን አይችልም። ይህ በፍጹም ሊሆን አይችልም። ከተገለጸው ተክለ ሰውነት ጋር እሱ ቅርብ ዘመን እንደመሆኑ የዛ ባለቤት ሊሆን አይችልም።
በጣም ያሳዝነው እንግዲህ ይህ ሰው ቤተክርስቲያን እየረገመች ነው የምትናገረው። ይረግሙታል፣ በጣም ይረግሙታል። ለምሳሌ እዚህ ያ ማነው ገድለ ቅዱስ እስጢፋኖስ ምዕራፍ 2 ላይ ምን ይላል? ያን ጊዜም ያ ግራኝ የተባለ እርጉም ከሃዲ የቀደመች ሃይማኖትን ያልጋደ ክርስቲያንን ሁሉ ትእዛዜን ስለተቃወመ በሕይወቱ እንዳይኖር በሰይፍ ይገደል፣ ቤቱም ተዘርፎ ሀብቱ ይወረስ ብሎ አዋጅ እስከነገረ በክርስቶስ የሚታመኑትን ክርስቲያኖችን ሁሉ ሰራዊቱ ይገደሉ ዘንድ አዘዘ። በረከሰችም ትእዛዙ ሰራዊቱን እያለ ይናገራል። እና ከዛም ላይ ወረድ ብላችሁ ከዚህ ግራኝ ከተባለ እርጉም ከሃዲ ወታደሮች አንዱም እያለ ይናገራል። ስሙን በአነሱ ቁጥር እርጉም የሚል ታገኛላችሁ። እና ይህ ነው እንዳጠቃላይ ያንን ድንጋይ አስመልክቶ ነው እየጠየቀ ያ ድንጋይ በሱ እጅ ይወረወራል ብለን አናምንም። ምክንያቱም ከዚያ ጋር የሚመጣጠን ተክለ ሰውነት ያለው ሰው አልነበረም። የሰዎችን ተክለ ሰውነት ታሪክ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ጊዜ ከአደምና ከዚያ በኋላ የነበሩ ህዝቦች በጣም ግዙፎች ነበሩ። ከዚያ በኋላ ሰዎች ተክለ ሰውነታቸው እያነሰች መታለች እንጂ በዛ ላይ የጸና አይደሉም። ይህን ይመስላል ወገናችን። አመሰግናለሁ። ልብሱንም እኔ አሁን የጠየቁ ድንጋዮችን እጅ አይቻቸዋለሁ 4 ቦታ። በነገራችን ላይ ድንጋይ ብቻ አይደለም፣ እኔ ልብሱንም አስጎበኝ ነበር ለ10 ዓመት እና አንዳንዴ የሐሰት ትርክቶች ምን ያህል የተራራቁ እንደሆኑ አሁን ምን መሰለህ፣ እንደ አንድ አማኝ ክርስቲያን አማኝ ግራኝ መሐመድ ቤተክርስቲያን አሰሩ አልልህም። ኤዲት ጉዲትም ነበረች በ8ኛው ክፍለ ዘመን። ግን የሰዎችን ተክለ ሰውነት ግን ሳይ የስህተት ትምህርት መሆኑን ያወቅኩት እንዴት መሰለህ፣ እኔ በጣም እንደተዋሸ ያወቅኩትኝ እኔ ደብረ ወርቅ ላይ ሆኖ መርጦ ለማርያም ለቤተክርስቲያን ድንጋይ ወረወረ አይቻልም። በጣም አሰብኩት፣ እንዲያ ከወረወረ ወይ መለኮታዊ ኃይል አለው። እዚህ ደግሞ በሰሜን በደብረ ብርሃን ደግሞ ሄድኩኝ። እንዲህ ይሄ ነገር 4 ቦታ እኔ ዙሪያ ያየሁኝ። አንድ ቀን የሆነ ነገር ስትናገር በራሴ በቃ ይሄን ነገር ማወቅ አለብኝ ብዬ አንደኛ እኔ ለ10 ዓመት ግራኝ መሐመድ የወረወረው ድንጋይ ብዬ 4 ጠርዝ ያለው ቁመቱ 10 ሜትር ይሆናል። በጣም ወፍራም በክንድ አይሞላም። በጣም እና እንዴት ምኑኝ የደንቁሬ ነው እንዴት ሰው ነው። እኔ ማለት ልብሱን እኔ አልችለውም። ለ10 ዓመት ግን አስጎብኝቼዋለሁ። እጅጌው ብቻ ያው አንተን የሆነ ጊዜ ስላየው በአካል ከርቀት እጅጌውን ይከታል እኔ እናንተን እና በጣም ግዙፍ ነው። እና የዛሬን ቀን ነበረ እኔ አስጎበኘዋለሁ ከአዲስ አበባ ሲለቅለለ ሰው በጣም ለብዙ ሰው ነው የማስጎበኘው። እና አንዳንድ መጽሐፎችንም ሳይ ይኸው በእርግጥ ግራኝ እርጉም ያልከው እርጉም ከሃዲ ተብሎ ነው እዛ ጋር ይኸው አማኝም ስለሆንኩኝ እኔ እንዲያ ተብሎ ነው። ስለ ግራኝ መልካምነት አላየውም። እኔ የኤዲት ጉዲትም ነገሰች፣ ግራኝም ስለ ግራኝ መልካም ነገር አልተጻፈም። አዎ ደግሞ በእምነትም ስለማነገናኘው ይጻፍ ብለህ አትጠብቅም። ግን እኔ ትንሽ የተለየብኝ የስህተት ታሪክ እንደሆነ የተረዳሁት ሰው ነው። ኦልሬዲ የቅርብ ሰው ነው። ያንን ድንጋይ የመወርወር ፓወር የለውም። እና በጣም ጋር መጽሐፎችን አየው። ጥሩ ነገር አልተጻፈም። ነገር ግን ያልተደረገው በዚህ ልክ ጠየኳቸው። ቅርብ ቦታ ነው ላይ ማን የወረወረው? ግራኝ መሐመድ። እንዴት ያልሆነ ታሪክ በትውልዱ ልብ ውስጥ እንደገባ በጣም እኔም ራሴ 10 ዓመት ያሳለፍኳቸው ነገር አንደኛ ካለመጠየቅ የነገሩኝም በመረዳት እኔ ግራኝ መሐመድ ስላወላለዱ አውቃለሁ የት እንደተወለዱ። የካህን አባቱ ካህን ነበረ ምናምን ያለ ቁጥቋጦ ስር ሞተ። ልብሱም ለማስታወሻ ተብሎ እዚህ መጣ። እነዛ ቱርኮቹ መሳሪያ ሰጥተው የኢትዮጵያው ንጉሥ ደግሞ ካቶሊክን ሊቀበል የሚል አሉ። ሽማግሌው ሄዶ 3 ዓመት በመንገድ ላይ ቆይቶ ተልኮ መሳሪያው መጣ። እነዛ አሉ አጥር ለማድረግ ነው። እነዛ ሁላም ሊሄዱ ይችላሉ። እኔን ያልተዋጠልኝና ሊሆን የማይቻለው ግን ያን ያህል ድንጋይ ወረወረ የሚባለው ይሄ በጣም ትልቅ ስህተት ነው። በነገራችን ላይ እኔ ጊዜ ካገኘው ድንጋዮችን እዛው ሂጄ ልቀርጽልህ ሁላ እችላለሁ። እኔ ሞልቼው ቅፍ ሁላ አልችለውም በነገራችን ላይ። እና ቆይስ ሁሱን ልጠይቀው፣ ሰው ነው ይሄ ሰውዬ ወይስ መለኮታዊ ኃይል አለው? እንዳንድ ሰው ነው እንግዲህ አረማዊን የተባለ ማያምን ነው። በዛ ልክ ደግሞ አቅም ካለው ቤተክርስቲያን ሊተርፈው አይችልም። ለምሳሌ ላሊበላ አለ፣ መርጦ ለማርያም አለ፣ ተድባበ ማርያም አሉ፣ እነ ደብረ ወርቅ ማርያም አሉ፣ እነ አክሱም ጽዮን አሉ። እነዚህን ደግሞ ደርሶባቸዋል። እሱ ግን አላጠፋቸውም። የመቃጠል አደጋ ደርሶባቸዋል፣ አልወደሙም። ያ ፓወር ካለው ግን መውደም ይችል ነበር። እና ምን ያህል ከስጋና ከደም የሚቀዳ የታሪክ ጽሁፎች ትውልድ እየተማረ ሲመጣ ውሸት መሆኑን ይቀበላል። እና አንዳንዴ ይህ ለታሪክ ጸሐፊዎችም ሐሰትም ለሚያስተምሩት እንደ ትልቅ ትምህርት እኔ በጣም ነው የቆጭኝ። 10 ዓመት ሙሉ ግራኝ ወረወረው እያልኩኝ ስለፋደር ኑሬ ልብሱንም ተሸክሜ አሁን ግን በጣም እንዴት ሊሆን ቻለ ብዬ እንደ ጥያቄ ስለሆነብኝ ነው። ይቅርታ ጊዜ ያስኩብኝ።
ይህን ነገር እንደ ቆም ብሎ ማየት ያስፈልጋል። እኔ ቅድም ወላሂ ለገባ ስል ዝም ብዬ ቲክቶክ እያሳለፍኩ እያየሁ ነበር፣ ስክሮል ያደረኩ። አንዲት መነኩሴ ናቸው፣ በእድሜ በጣም የገፉ ናቸው። ከሙታን ተነስታ የምትሰጠው ምስክር ብለው ቪዲዮ ተቆራርጦ ተለቆ እያየሁ ነበር። የመነኩሴ ልብስ ለብሳለች። እንደ ኮሜንት ላይ ስገባ ነው የሴትዮዋ ሳይሆን ያሳዘነኝ ኮሜንት ላይ እንዳለው ክርስቲያኖች በጣም ይሄ ልክ እንደ ተአምር እንደሆነ ይናገራሉ። ከሙታን ተነስቼ ነው ብላ ትናገራለች። አስቡት እንዴት! ይሄ ግራ እንደው ቆም ብሎ ማሰብ ያስፈልግ። ቆም ብላችሁ አስቡ። እምነታችሁን በመጽሐፋችሁ ላይ ገንቡና እውነትን እስኪመርምሩ ፈልጉ። ገብታችኋል? ነገ የሚመጣል አንዱ ነው ከሙታን ተነስቼ ነው እንዲህ አገኘሁኝ ገሃነም ይላል። በዚያ ላይ እምነት ይመሰረታል። ተመልከት። እምነት የሚመሰረተው በአምላክ ቃልና በነቢያቶች ላይ ቃል ላይ ብቻ መሆን አለበት። ከዚያ ውጭ የሚነግሯችሁ ተረቶች አትስሟቸው። እኛም ጋር እንዲህ አይነት ነገር እንደው ተቀባይነት የለውም እንጂ ቢነገርና ምን ቢል ከቁርአንና ከሐዲስ ማስረጃ ምንድን ነው የምንለው? አታዩም? እዚህ መጥተው ልጆች ማስረጃ ሳየኝ ይላሉ፣ ይጠይቃሉ። ወይ ከቁርአን ወይ ከሐዲስ እንትና ሞቶ ተነሳ ምናምን ዛሬ ብሎ አንድ ሰው ዛሬ ምስክር ቢሰጠኝ ወላሂ ላዚም አንድ ሙስሊም እንደ እውነት ነው ብሎ ኮሜንት ላይ አታገኙም። ምዬ ነው መግባችሁ። ውሸታም ተረትህን ወደ ዛሄር ነው የሚለው። ለማንኛውም ቀጣይ ጥያቄ ካለ እንቀጥል ይቻላል። አመሰግናለሁ። ጊዜ ካለ ጠይቃለሁ። በነገራችን ላይ ሁሱ እነዚህ እኔም አይቻለሁ። እኛው አንድም የሆነ ቄስ መሐመድን አየሁት እንደዚህ ወድቆ ምናምን የሚላለ እነዚህ አስተምሮ የመሰረትባቸው አይደለም። በክርስቲያን አማኙ ዘንድ አሁን ታማኝነት የላቸውም። ቀን አንድ ቅድም ስትናገር ነበረ 30 ክንድ ምናምን የሚል ነበረ። የእሱ ማስረጃ ከምን ነው ያገኘው? ለምሳሌ መጽሐፍ ቅዱስ ላይ የለም። ከቁርአንና ከመጽሐፍ ቅዱስ ደግሞ የሚቀድመው መጽሐፍ ቅዱስ ነው። ከምን እንደምታወቀው ያው እንግዲህ መጽሐፍ ቅዱስ ያልገለጻቸው በርካታ ነቢያቶች አሉ። የሚገርማል። እንደዚያን ቁርአን በርካታ ነቢያቶች ይገልጻቸዋል፣ መጽሐፍ ቅዱስ የማያውቃቸው እና የእነዚያ ነቢያቶች እንዲሁም ደግሞ ተክለ ሰውነታቸው ምን እንደነበር ይገልጸዋል። አደም ገና ሲፈጠር ጊዜ እንደኛ አልነበረም። እንደዚች አደም ሲፈጠር ጊዜ ሰውነቱ በጣም ግዙፍ ነበር። ከዚያ በኋላ የሰዎች እድሜያቸውንም እንደምታውቀው ማለት ነው። የአዳም እድሜና የእኛ እድሜ እኩል አይደለም አይደለም፣ እሱም አይገናኝም። 700 ዓመት አለ፣ የነማቱታል 930 ዓመት አለ። በእርግጥ እድሜ ተሻሽሏል። እድሜያቸው በዛው ልክ እንደነበር ተክለ ሰውነታቸውም ልክ እንደዛው ነበር። እድሜያቸው ዛሬ እና አዳም ይህን ያክል ዓመት ነው ቢባል ማንም የሚያምነው? እንደው መጽሐፍ ላይ ተጽፎ ባይገኝ ኖሮ አደም ዓለይህ ሰላም 1000 ዓመት፣ ኑሕ ዓለይህ ሰላም ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢተ ፊህም 1000 ሰነቲን ኢላ 50 ዓማ ይላል። በእርግጥም ኖህን ወደ ህዝቦቹ መልእክተኛ አድርጌ ልኬዋለሁ ይላል አምላክ አላህ። ከዚያም ምን አለ? በመካከላቸውም እያስተማረ 1000 ዓመት ያክል ቆየ፣ 50 ዓመት ሲቀር እያለ ይናገራል። እያችሁ ስለዚህ 950 ዓመት ኖህ ዓለይሂ ሰላም እያስተማረ በህዝቦቹ መካከል ቆይቷል። ስለዚህ እነዚህ የቀደሙት ህዝቦች እድሜያቸው በዚያ ልክ እንደሆነ ሁሉ ተክለ ሰውነታቸውንም ጨምሮ አምላካችን አላህ ሲናገር በጣም ግዙፍ እንደነበሩ ይናገራል። የአደም ተክለ ሰውነት 60 ክንድ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ቡኻሪ እና ሙስሊም ላይ ሰሒህ በሆኑ ሐዲሶች እነዚያ ማስረጃዎች መድረስ የምትፈልግ ከሆነ አውጥቼ አሳያለሁ። አሁን እኔማ ምን መሰለህ ሁሱ አሁን እኔ እስልምና ቁርአን የተጻፈው እስልምና እንተውና እስልምና የነቢያቶች ስለምትሉ ቁርአን የተጻፈው በ530ዎቹ አካባቢ ነው። መጽሐፍ ቅዱስ ደግሞ እስልምናን በ500 ምናምን ይበልጣል። የትኛው ነው ታማኝነት ያለው? ታማኝነት ያለው ከአምላክ ዘንድ የመጣው የትኛው ነው በሚለው ሚዛን ተመዝኖ ነው። ቁርአን ገና ስትገልጠው ጊዜ የአምላክ ቃል በቃል ራሱ ይህ ከእኔ ዘንድ የመጣ መጽሐፍ ነው ብሎ የሚናገር ነው። እነዚህ የመጽሐፍ ቅዱስ ጸሐፊያን ተብለው የሚናገሩ አካሎች ግን የአምላክ ቃል ነው ብለው አይደለም የጻፉት። ሉቃስ ላይ ተህ ከሆነ
ማቴዎስን፣ ማርቆስ፣ ዮሐንስን እነዚህ ሲጽፉ ይሄን ቃል የምንጽፈው የአምላክ ቃል ነው ብለው በፍጹም አያስቡም ነበር። ከዚያ በኋላ ግን ምእመኑ ከአምላክ ዘንድ የመጣ ነው የሚል እምነትን በራሱ ላይ አሳደረ እንጂ ሉቃስን ሄደህ ብታየው ለአንድ ጓደኛ የጻፈው መጽሐፍ እንደሆነ ነው የሚያውቀው። የከበርክ ቴዎፍሎስ ብሎ ይነግረዋል። ከዚያ በኋላ ሁሉን ተከታትዬ ብዙዎች የታሪክ መጽሐፍ ለመጻፍ እንደሞከሩ እኔም ይሄንን እንዳው ተከታትዬ ከቃል አገልጋዮች እንዳስተላለፉልኝ ሰምቼ ልጽፍልህ መልካም ሆኖ ታገኝ ጻፍኩኝ አለና ጀመረው። በዚህ መልኩ ሁላቸውም የጻፏቸው። ስለዚህ ሰዎች ሁሉን ተከታትለው የሚጽፉት ምንድን ነው? የትርክት መጽሐፍ በእኛ ዘንድ ቅሶስ ይባላሉ። ለምሳሌ ሰለፎች ይጽፋሉ። ከዚያ በኋላ ተነስተው የሆነ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስላሳለፉት የህይወት ታሪክ ምናምን ይጽፋሉ። እነዚህም ሐዋርያቶች አይተከውን የጻፉት የክርስቶስን የህይወት ታሪክ ነው። ገና ማቴዎስ ስትጀምር ጊዜ የእግዚአብሔር ልጅ የኢየሱስ ክርስቶስ የትውልድ ታሪክ ምናምን ብሎ ይጀምራል። በእርሱ ላይ የሆነውን ነገር ዝም ብሎ ይተርካሉ፣ ይዘግባሉ እንጂ የአምላክ ቃል ነው ብለው በፍጹም እነሱ አያስቡትም። ነገር ግን ቁርአን ላይ ስትመጣ ሌላ ታሪክ ነው እንዳለ በየቦታው ላይ ከመጀመሪያው እስከ መጨረሻው ድረስ የእኔ አምላካችሁ የአላህ ቃል ነው ብሎ የሚናገር አካል ነው። እንዲሁም ደግሞ የሆነ ግለሰብ መጥቶ ሁሉን ተከታትሎ የሚጽፈው ነገር አይደለም። አብደላህ ብን መስዑድ መጥቶ የነብዩ ሰለላሁ ዐለይሂ ወሰለም እና የእርሳቸውን የህይወት ታሪክ ያሳለፉትን ተአምር ሰብስቦ እንዲህ ብሎ የሚጽፍበት ነገር አይደለም። አምላክ ራሱ ነው ተናጋሪው። ገና ስትጀምሩት ዛሊከል ኪታቡ ላ ረይበ ፊህ ብሎ ይጀምራል። ገና ስትገልጸው የመጀመሪያው ምን ይላል? ይህ ቁርአን ከእኔ ከአምላካችሁ ከአላህ ዘንድ ለመወረዱ ምንም ጥርጥር የለውም ብሎ ነው የሚጀምረው። በየመካከሉ ላይ ምን ይላል? ሐሚም ካለ በኋላ ተንዚሉል ኪታቢ ሚነላህ አልዓዚዝ አልሐኪም፣ ይህ ቁርአን አሸናፊና ጥበበኛ ከሆነው ከአምላካችሁ ዘንድ የተወረደ ነው ይላል። ሐሚም ተንዚሉ ሚን አርረሕማን አርረሒም፣ ይህ ቁርአን እጅግ በጣም ሩህሩህና አዛኝ ከሆነው ከእኔ ከአምላካቸው የተወረደ ነው እያለ የሚናገር ነው። ያም እሺ ቁርአን ያወረዱት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው አይደለ? ያው እንደናንተ አጠራለበልና አምላክ አላህ ስብሐነ ወተዓላ ነው በመልአኩ ገብርኤል የገለጠላቸው እንጂ በገብርኤል አማካኝ ለእሳቸው ወረደ። እሳቸው አልተማሩም፣ አያነቡም፣ አልተማሩም። እሳቸው አይደለ ገለጸላቸው። እሳቸው ደግሞ አንዳንድ ሲዕርም ተሰርቶባቸው ነበረ። ሰው እንደመሆናቸው መጠን እንደ ሰው ይበላሉ፣ ይጠጣሉ፣ ይታመማሉ፣ ይተኛሉ፣ ይሻላቸዋል። ይህ ሁሉ በሰው ላይ የሚያልፍ ሁሉ ያልፍባቸዋል። እሳቸው ሰው ከሆኑ ያንንም ለማሳየት ነው አምላክ አላህ ስብሐነ ወተዓላ በእርሳቸው ላይ ያ ነገር እንዲያልፍ የወሰነው ያደረገው። በእርሳቸው ላይ ማንም ትውልዳቸው መጥቶ ነገ ወሰን እንዳያልፍባቸው ያላሳየባቸው ያላሳለፈባቸው መከራ የለም። ሁሉን መከራ ተቀብለዋል። ሐዲስ ላይ ሲናገሩ እንዳውም ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ኡሲብቱም ቢሙሲበትን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሳበኒ ለም ዩሲብሁ አሐድን ሚነ ናስ አሉ። የሆነ መከራ ነገር በህይወታቸው ላይ ከደረሰባችሁ በእኔ ላይ የደረሰውን መከራ አስታውሳችሁ በእኔ ተጽናኑ። በእኔ ላይ የደረሰው መከራ በማንም ሰው ላይ አልደረሰምና ብለው ተናገሩ። ትውልድን ለዓለም እንደመላካቸው መጠን ከማንም በላይ ነቢ ሰለላሁ ዐለይሂ ወሰለም ፈተና ቀርቦላቸው ሁሉንም የፈተና አይነት በብቃት አልፈውታል። ይወታቸው አላረ እንዳጠቃላይ ያ ነገር እንዲያልፍባቸው ያደረገው አላህ ስብሐነ ወተዓላ አውቆ ነው። ሁሉን ፈተና በእርሳቸው ላይ ያሳልፈዋል። ያንንም ነቢያችን ሰለላሁ ዐለይሂ ወሰለም መረዱ ሚን አልአምራድ ከበሽታዎች መካከል አንድ በሽታ ነው፣ አካላዊ በሽታ ነው የሆነባቸው ያ ነው። ነገር ግን አስበው ያደረጉት ያንን ለምን ነበር ከተባለ አይሁዶች ያሰቡት በሚመጣላቸው መለኮታዊ ራእይ ላይ ተጽዕኖ ለመፍጠር ነበር። ያ ግን አልተሳካላቸውም። እናታችን አይሻ ገለጸች። ከእኛ ጋር ባለው በግል ህይወቱ ላይ ብቻ ነበር ተጽዕኖ ሊፈጥር የቻለው ብላ ተናግራለች። ገብታችኋል? ነገር ግን እነሱ ያሰቡት ምንድን ነው? በሚመጣለት መለኮታዊ ራእይ ላይ በቃ ችግር እንፍጠር ብለው ነበር። አልተሳካም። ይህን ይመስላልሽ። አመሰግናለሁ። እሳቸው ሰው ናቸው ብሏል። ሰው እንደመሆናቸው መጠን አንደኛ ምስክርነት እስከ 3 በእስልምናም ሰው 3 ነገር ያስፈልጋል ይባላል። አንድ ነገር ታማኝነት የለውም። እሳቸው ደግሞ አንድ ሰው ናቸው፣ በዛሬ ሰው ናቸው። እሳቸው ላለመጨመራቸው በቁርአኑ ምን ማረጋገጫ አለ? እሺ በጣም ጥሩ። አላህ በቁርአን ላይ ይሄንን የሚገርማችሁ መልስ ይሰጣል። ወለው ተቀወለ ዐለይና ባዕድ አልአቃዊል ለአኸዝና ሚንሁ ቢልየሚን ይላል። ሙሐመድ በእኔ ላይ ያላልኩትን አንዲት ነገር ቀጥፎና ተናግሮ በነበር በኃይል በቃ ይዘው ነበር፣ ገለው ነበር እሱ እያያቸው ብሎ ቃል ይገባልናል። አያ ነገር ግን አላህ መጨረሻ ላይ ቃሉን ሲያረጋግጥ አልየውመ አክመልቱ ለኩም ዲነኩም ብሎ ዘጋው። እነሆ ዛሬ ሃይማኖታችሁን ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ በቃ ፈጸምኩ ሞላሁኝ አለ። ወረዲቱ ለኩም ልኢስላም ዲና። መልእክቱን እስኪ ሞላ ድረስ አምላክ አላህ ስብሐነ ወተዓላ ማንም ሰው አይደለም ማንም ሰው መጥቶ እርሱ ራሱ ሙሐመድ ከምሰጠው ቃል ውጭ ቢነግራችሁ ኑሮ አታዩትም ነበር እያለ አላህ ይነግረናል። እዚሁ ጨርሰው ነበር ይላል። ቦታቸው ይህ ነው።
አላህ በቁርአን ላይ ሲናገር ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። አምላክ ራሱ ነው የጥበቃ ዋስትናውን የወሰደው። ከአምላክ ማንም ሰው ያንን ምንም ነገር ማድረግ አይችልም። የጥበቃ ዋስትናውን ግን ሌላ አካል ነቢ ሰለላሁ ዐለይሂ ወሰለም ወይም ሌላ አካል ተሰጥቶ በነበር ከዚያ በኋላ የሚመጣው ትውልድ ምናልባት ሊበርዘው ይችል ነበር። ሰው ነውና ሰው ነውና እያቸው። ነገር ግን የጥበቃ ዋስትናውን ራሱ ወሰደ አምላክ አላህ። እኔ ነኝ የምጠብቀው አለ እና ማንም ሰው ይህንን ሊበርዘው ሊጨምርበት ሊቀንስበት አይችልም ብሎ ራሱ ቃል ገብቷል። ይህንንም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያረጋገጡ። እስከ መቼ ድረስ ቁርአን እንደሚጠበቅ እስከ መቼ ድረስ ይጠበቃል አሉ ነቢ ሰለላሁ ዐለይሂ ወሰለም። ዩስራ ፊ ሌይለትን ሚነ ለያሊ ቢልቁርአን ልከሪም ቀብለ ቅያም ሰዓ ወየርፈዑ አን ሱዱሪ ናሲ ወዐለ ልመሳሒፍ አሉ። የዘመኑ ፍጻሜ ከመድረሱ በፊት ከሌሊቶች በአንድ ሌሊት ላይ አላህ ቁርአንን ከሰዎች ልብ ላይ እና ከወረቀቱ ላይ ያነሰዋል ብለው ተናገሩ። አያቸው። ልክ ዓለም ስትፈጸም ጊዜ የዛኔ ነው የሚነሳው። በምድር ላይ በቃ ያቺ ዓለም ልትፈጸም ባለች ጊዜ የዛኔ አላህ በሰዎች ልብ ላይ ያነሰዋል። እስከዚያ ዘመን ድረስ ግን እርሱ ይጠብቀዋል ብሎ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ናሽ የሚጠይቃለ እኔ አሉ ጥያቄዎች ሰዋለ እንደ ወረፋ ልቀቅና ይጠይቁና ጠይቃል። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። እንዴት ነህ ኡስታዝ? አልሐምዱሊላህ። ጥያቄ ነበረኝ። እሺ ቁርአንን ማን የጻፈ ይላሉ? ወአለይኩም ሰላም ወረሕመቱላህ ወበረካቱ። በደንብ አዳምጡ። ዚጋ ልጠይቅ? አንዴ እንመልስላቸው። እሺ ችግር አንዴ ኔትወርክ ሰሞኑን አልሰራልኝም፣ አልገባም። ብዙ ጊዜ በጣም ብዙ ቅጥፈቶች በስተዋል በእስላም ላይ። እነዚህ ቅጥፈቶች በርካቶች ክርስቲያኖች እስልምናን እንዲጠይቁና እንዲመረምሩ ከመጋበዝ ውጭ ሌላ ምንም ነገር አያደርጉም። ደስ የሚለው ማለት ነው። ገብቷቸዋል። ብዙ ክርስቲያኖች ስለ እስልምና መስማት መረዳት አይፈልጉም ነበር። ነገር ግን እንዲጠይቁ የሚጋብዟቸው ማን ሆነው ተገኙ? ስለ እስልምና መጥፎ ነገር ጭንቅላታቸው ላይ እንጭራለን ብለው የሚነግሯቸው ልጆች አላወቁም እንጂ ትልቅ ዳኢዎች እነዚህ ናቸው። ሰው ወደ እስልምና እንዲመጣ የሚጋብዙት፣ እስልምና እንዲረዳ የሚጋብዙት ማን ናቸው? እያንቋሸሹ የሚነግሯቸው ናቸው። ለማንኛውም ከሚነግሯቸው መካከል አንደኛ ምንድነው? ሰሞኑን እንደዚህ አሁን ከተጠቀሙ መካከል ቁርአንን የጻፈው ማን ነው? ክርስቲያን የጻፈው ቁርአንን ብለው ይነግራቸው። ያም ክርስቲያን ወደ ክርስትናው ተመልሷል ይላቸዋል። አየሽ አይደለ? አሁን ስለዚያ ሰውዬ ታሪክ ልንገራቸው። ለመሆኑ ቁርአንን የጻፈው ማን ነው? ቁርአን ጸሐፊዎች ማንኛውም በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የሰለመ ወይንም ደግሞ የነቢ ሰለላሁ ዐለይሂ ወሰለም ተከታይ የሆነ ሰው ይጽፍ ነበር በአቅሙ ልክ። አንተና እኔ ብንሰለም የዛኔ ወዲያው ሄደን መጻፍ እንችላለን። ነቢ ሰለላሁ ዐለይሂ ወሰለም አይከለክሉም ነበር ማንንም። ትመጣለህ፣ ትሰልማለህ፣ ሄደህ ቃል ከሳቸው ትሰማና ታነባለህ፣ የምትማረው ትጽፋለህ፣ ቁጭ ብለህ ትወስዳለህ። ስለዚህ አንድ ክርስቲያን የዛኔ መጣና እስልምናን ተቀበልኩኝ አለ። በእርሳቸው ዘንድ ተቀበለ እንደ ማንኛውም ሰው። እጽፋለሁ አለ። ካጠገባቸው መጥቶ ይጽፍ ነበር። አዎ ይጽፍ ነበር ይሄ ሰው ከሰለመ በኋላ ሁሉም እንደሚጽፉት። የሚገርማቸው ይሄ ሰው ግን ወደ ክርስትና ተመለሰ ከጻፈ በኋላ የሚሏቸው ቁርአንን የጻፈው እርሱ ነው ይሏቸዋል። ቀጥታ የምጠይቋቸው ጥያቄ ምንድን ነው? ቁርአን ስንት ምዕራፍ አለው በሏቸው። ስንት ምዕራፍ አለው ቁርአን? ኮሜንት ላይ ጻፉ። ልክ ሙሉ ቁርአንን እሱ እንደጻፈና እሱ ብቻ እንደጻፈ ከዚያ ወደ የቁርአን ጸሐፊያ ክርስቲያኑ ወደ ክርስትናው እንደተመለሰ አድርገው ነው የሚነግሯቸው እና የሚጫወቱባቸው። እንዴት በጭንቅላታቸው እንደሚጫወተዋል ልነግራቸው ነው። ቁርአን ስንት ምዕራፍ አለው? ኮሜንት ላይ ጻፉ። ቁርአን ስንት ምዕራፍ አለው? አታውቁም? 114 ምዕራፍ። ስንት ሱራ አለው? ስንት ሱራ አለው? 114 አይደል? ከሱረቱል ፋቲሓ እስከ ሱረቱል ናስ ስንት ምዕራፍ አለው ቁርአን? ስንት ጁዝ አለው አላልኩም? 30 ጁዝ የምትሉ ልጆች ምን ነው? ስንት ጁዝ አለው አይደለም ያልኩት፣ ስንት ምዕራፍ ወይንም ስንት ሱራ አለው ነው ያልኩት። 30 ምዕራፍ ላይ አይደለም። ጁዝ ብላችሁ ኑሮ ስንት ጁዝ ነው? 30 ጁዝ ነው። ቁርአን ስንት ምዕራፍ ወይንም ስንት ሱራ አለው? ረበ ፈጣሪ 3000 ምናምን ብላችሁ ጻፋችሁ። ወይኑ ላሳያችሁ ምዕራፍ ማለት ምን ማለት እንደሆነ ትገርማላችሁ እናንተ።
ጉድ ተመልከቱ። እዚህ ቦታ ላይ ጎን ላሳያችሁ። ምዕራፍ ብሎ ማለት ይሄ ነው። ያው እና እዚህ ጋር ይታያችኋል። ቁርአን አለ ሰንቸዋል። ምዕራፍ 1 ምዕራፍ 2 ምዕራፍ 3 አይደለ? ስለዚህ ስንት ምዕራፍ አለው? ተመልከቱ። ክርስቲያን ልጆች በደንብ አዳምጡ እንዴት አድርገው እንደሚዋሹባቸው። እዚህ ቦታ ላይ ስንት ምዕራፍ አለ ማለት ነው? 114 ምዕራፍ አለ። ከሱረቱል ፋቲሃ እስከ ሱረቱል ናስ ድረስ 114 ምዕራፍ አለ። አሁን ይህን ተረዳችሁ አይደለ? ይሄ የቁርአን ምዕራፎች ስንት ናቸው? 114 ከሱረቱል ፋቲሃ ከመጀመሪያው እስከ ሱረቱል ናስ። ያ ክርስቲያን የጻፈው ስንት ምዕራፍ ነው? እንደው ቢላሂ አለይኩም በአላህ ተጠይቃችሁ ስንት ምዕራፍ ነው የጻፈው ያ ክርስቲያን ልጅ? እስልምናን ተቀብሎ ከዚያ በኋላ ከእስልምና ወጥቷል የተባለው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ስንት ምዕራፍ ነው የጻፈው? ከ114ቱ መልሱ። 2 ምዕራፍ ነው የጻፈው። የሚገርማቸው ግን እንዴት አድርገው እንደሚዋሻቸው ሐዲሱን አውጥታ አያሳያቸውም። ሐዲሱን ቁጥሩን ብቻ ዚህ ቡኻሪ ሲል ማስረጃ ተናገሩ ማለት ነው ብለው ጭቅላታቸው ላይ የሚጫወቱት ፖለቲካ እየሰሩ ያሉት ከተከታዮቻቸው ምስኪን ተከታዩ ላይ ነው። ወላሂ ሐዲሱን አውጥቼ ያሳያቸዋለሁ። ሲቀራ የነበረው የሚያውቃትም 2 ምዕራፍ ነበረች። ከ114ቱ አስቡት 2 ምዕራፍ ሱረቱል በቀራ እና ሱራ አሊ ዒምራን 2 ስንት ምዕራፍ ነው ያለው? 114 112 ምዕራፍ አያውቅም ይሄ ሰው። ያልጻፈብም ሲጀመር 2 ምዕራፍ ነው የጻፈው። ግን እንዴት ብለው ነው የሚነግሯቸው? ቁርአንን የጻፈው ክርስቲያን ነው የሚሏቸው። ለ2 ምዕራፍ ነው የጻፈው። ቦታቸው አለ። ያ ሰውዬ ምን ሆነ ታዲያ? ሂድና ከእስልምና ወጣና ወደ ክርስቲያኖች ጋር ተመለሰ ታሪኩ። ከዛ በኋላ ያለው ነው ደግሞ በጣም አስደናቂ ተአምር በእርሱ ላይ የተከሰተው። ያን ሙሉ ታሪኩን ወላሂ ነግሯቸው እርግጠኛ ነኝ። ወደ ክርስትና ተመልሷል የምትለው ላይ ብቻ ያቆሙና ዝም ይላሉ። ስንት ምዕራፍ እንደጻፉም እዚያው ሐዲሱ ላይ እየተገለጸ አይነግሯቸውም፣ ይደብቋቸዋል። ሂደው እነሱም ቁጥሩን ይዘው እንደማያዩ ስለሚያውቁ ነው ይሄንን የሚዋሹባቸው። ሂደው እንደሚያረጋግጡ ቢያውቁማ ወላሂ ላዚም አይዋሻቸው ነበር። እንወረዳለን ስለሚሉ ማለት ነው። በገዛ ተከታዮቻችን እንወረዳለን ስለሚሉ ያንን እንትን አይሏቸውም፣ አይነግሯቸው ነበር። አውጥተውም ሙሉ ሐዲስ ያውና ብለው አይተረጉምላቸውም። እዚህ ቁጥር ላይ ብለው አለቅ በቃ خلاص። ነገር ግን ታሪኩን ስንሄድ ጊዜ ያ ሰው ምን ሆነ ከተባለ ወደ ክርስትና ተመለስኩኝ አለ። ትሄድና ከክርስቲያኖች ጋር እኔ እኮ ለሙሐመድ ጻፍ ያለኝን ትቼ ያላለኝን እጽፍ ነበር ብሎ ተናገረ። ከዘበ ዐላ ረሱሊላህ በነብዩ ሰለላሁ ዐለይሂ ወሰለም ላይ ዋሸ። ልክ አንድ ሰው ዛሬ ከእስልምና ወጥቶ ሙስሊሞች እኮ እንዲህ ናቸው እያለ እንደሚዋሸው በአደባባይ እያያቸው አይደል እንዴ? ይናገራል። ይህ ሰው በነብዩ ሰለላሁ ዐለይሂ ወሰለም ላይ እየዋሸ እያለ ምን ተከሰተ? እዚያው አላህ ሱብሓነሁ ወተዓላ ዋጋውን ሰጠው፣ ቀሰፈው፣ በመካከላቸው ሞተ። ፈማት ይላል ሐዲሱ ላይ አውጥቼ አሳያቸዋለሁ። ወዲያው እየተናገረ ሞተ። ይህ ሰው ቦታቸዋል በእርሳቸው ላይ ሲዋሽ ስለነበር ማለት ነው። አላህ ወዲያው ገደለው፣ ሞተ። ወዲያው ሞተና ይህ ሰውዬ ምን ሆነ ከተባለ ቆፈሩት። ክርስቲያኖች ቆፍረውት ልክ አድረው ልክ በማለዳ ጠዋት ሲሄዱ ጊዜ ምድር ተፍተው አገኙ ይላል። ቦታቸዋል ከዚያ ምን አሉ እነዚያ ክርስቲያኖች? ሃዛ ፊዕሉ ሙሐመድን ወአስሓበህ ለማ ሀረበ ሚንሁም ነብሹ ዐን ቀብሪሂ ወረመውሁ ብለው ተናገሩ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው አሉ ክርስቲያኖች። ከእነርሱ በሸሸ ጊዜና ወደ ክርስትናው በተመለሰ ጊዜ ልጃችን ቀብሩን መጥተው በሌሊት ቆፍረው አውጥተው ጥለውት ነው ብለው ተናገሩ። ተመልከቱ፣ ዳግም ውሸት ሳያይ የሚናገር ብሎ ማለት ወላሂ ላዚም የክርስቲያን ሰባኪዎች ናቸው። ቢያንስ አይተው አይናገሩ፣ አላዩም እኮ ይህ ሙሐመድና የተከታዮቹ ናቸው በቃ ብለው ልክ ዛሬም ሲዋሹ እንደነበሩ ዛሬም ያዋሿቸዋል። ከዚያ በኋላ ምን ሆነ ከተባለ አይ በቃ እንቅበረው ሌላ ቦታ አሉና እነዚያው ክርስቲያኖች ቆፈሩ። ከመጀመሪያው አርቀው ወደ ውስጥ ማለት ነው ቆፈሩና ምን ያደረጉ? ቀበሩት። አሁንም ሄዱ። ሌሊቱ ሲነጋና በማለዳ ሲመጡ ጊዜ አሁንም ምድር ተፍተው አገኙ። አሁንም እንደለመዱት ይሄማ የሙሐመድና የተከታዮች ስራ ነው። ከሃይማኖታቸው በሸሸ ጊዜና ወደኛ በመጣ ጊዜ በክርስትናው ቀብሩን ቆፍረው አውጥተውት ነው አሉ። ችግር የለውም አሉና ለሶስተኛ ቀን ከመጀመሪያውና ከሚቀጥለው ቀን በበለጠ መልኩ በጣም አርቀው ቆፍረው ቀበሩት። አሁንም ለሶስተኛው ቀን በመጡ ጊዜ በማለዳ ሲመጡ ጊዜ ምድር ተፍተው አገኘ ሆነ። በዚያን ጊዜም ይላል ሐዲሱ ላይ ብትጨርሱት ይህ ከሰው እንዳልሆነ ማወቁም ይላል ከአምላክ የሆነ መቅሰፍትና ቅጣት እንደሆነም ተረዷል። ከዚያ ምን አደረጉ?
በቃ ይሄ ከሰው አይደለምና ብለው ከአምላክ ነውና ብለው ጥለውት ሄዱ አስክሬኑን ሜዳ ላይ ይላል። ይወታቸዋል። የአሞራ አራት ሆኖ ቆየ በዛው አይናቸው እያየ ማለት ነው። ይህ በነቢዩ ሰለላሁ ዐለይሂ ወሰለም ላይ በዋሸው ቅጣት ምክንያት የተሰጠው ዋጋ ነበር። ምን ብሎ ያላለኝን ስጽፍለት የነበርኩት እኔ ነኝ ብሎ ተናግሮ ወዲያው አይናቸው እያየ ቀሰፈው። አይናቸው እያየ አስክሬኑን ምድር እንድትተፋ አደረገላቸው። ይወታቸዋል። እና ያ ሰው እንደው የጻፈው ስንት ምዕራፍ ነው? 2 ምዕራፍ ነበረ። ግን ምንድን ነው የሚሏቸው? ቁርአንን የጻፈው ክርስቲያን ነው የሚሏቸው። ስንት ምዕራፍ እንደቀራና እንደጻፈው ወላሂ አሁን ሐዲሱን አውጥቼ ላሳያቸው እንዴት እንደሚዋሻቸው ማለት ነው። 2 ምዕራፍ ነበረች ከ114 2 ምዕራፍ። ግን ምንድን ነው የሚሏቸው? ቁርአንን የጻፈው ክርስቲያን ወደ ክርስትና እኮ ተመልሷል ይሏቸዋል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጻፈው ሰው ተመልሷል። ተመልከቱ፣ ሐዲሱን ላሳያቸው። ተኽሪጅ ሐዲስ ኑ ተመልከቱ ስንት ምዕራፍ እንደጻፈና ሲቀራ እንደነበር ይሄ ሰውዬ ሲቀር ተመልከቱ። ይኸውና ሐዲሱ የቱ ጋር ታገኝታላችሁ መሰላችሁ? ሶሒህ ሙስሊም ላይ ታገኛላችሁ። ያ ሶሒህ ሙስሊም 2781 ላይ ስንት ምዕራፍ እንደሆነች ገና ከመጀመሪያው ላይ ተገልጿል። ካነ ሚና ረጅሉን ሚን በኒ ነጃር፣ ከበኒ ነጃር ጎሳ የሆነ አንድ ሰው ከእኛ መካከል ነበር አሉ ሰሃቦች። ቀድ ቀረአ አልበቀረተ ወአሊ ዕምራን። አያቸው አይደለ? ሱረቱል በቀራንና አሊ ዕምራንን እርሷን በእርግጥ ቀርቶ ነበር። የት? 2 ምዕራፍ። ያው ኑላሳይ ወደ አማርኛ ቀይርላችሁ። ከ114ቱ ምዕራፍ 2 ምዕራፍ ነበር የሚያውቃት ራሱ። ያው ከእኛ መካከል ሱራ አልበቀራንና ሱራ አሊ ዕምራንን የሸመደደ ስንት ምዕራፍ? 2 ምዕራፍ ያ ጀማዓ። ሱራ አልበቀራንና ሱራ አሊ ዕምራንን የትና የትኛውን ተመልከቱ። ከ114ቱ ተመልከቱ። ከዚህ ሁሉ ምዕራፍ ይችልና እችን ብቻ የሚያውቅ ሰው ነበር። ሌላ ምንም የሚያውቀው ነገር የለም። እየቀራውም እነዚህን ነበር። የጻፋትም ብቻ ነበረች። ነገር ግን የሚዋሿቸው እንዴት ነው? ቁርአንን ሲጽፍ የነበረው ቁርአንን የጻፈው ክርስቲያን ነው የሚሏቸው። ልክ ቁርአኑን ሙሉ ጽፎ ወደ ክርስትና እንደተመለሰ ነው የሚነግሯቸው። ወደ ከዚህ ወፍቲራ አላሁ ሙስተዓን። ይሄን ይመስላል። ለማንኛውም አዛን ተብሏል። እዚህ አብዱልከሪም አለ መሰለኝ።